نانيتي بتبرش دانا ما دلش أو دانا دلو نوش مسكي نيني لج قالي بلجنة عمال جوتات زبلو يلو أنت سلام دنا متهلكش ትክክለኛ እናቴ ናፍቀኝ ማለት እናቴ ጋር ደርሼ ልምጣ። ሄሎ ባይሉ እቅዳችሁን ልታውቋል። ሰላማዊ ተሳገለኝ በፊት ከዚህ ቤት ቶሎ መውጣት አለብኝ። ምን ስለምንድን ነው እያወራሽ ያለሽው? የትኛው እቅዳችን የታወቀው? ሁሉም ሚስጥር ታውቋል። አረጋብሽ የተፈጠረው ነገር አስረጂ። የብሌን አሳዳጊ እናት ሰላም ከአረብ ሀገር እንደመጣች አውቃለች። የምንኖርበትንም አድራሻ ሳታገኝ አትቀርም እና እናትና ልጅን ለማገናኘት ወደዚህ እየመጡ ነው። እኔ የሆነ ነገር አደርጋለሁ። እኔ እስከምደውል ድረስ ብሌን ከቤትም እንዳትወጣ ስልክም እንዳትደውል አድርጊ እንጂ። ሰላም እኔ ትክክለኛ ልጇ እንዳልሆንኩና ብሌን እውነተኛ ልጇ እንደሆነች ካወቀች ከዚህ ቤት ሳልወጣ ካገኘች ሰላም ትገለኛለች። ቶሎ መውጣት አለብኝ። አንቺ ብቻ ተረጋጊ። እኔ እስከምደውል ድረስ ምንም ነገር እንዳልተፈጠረ ለማስመሰል ሞክሪ። እሺ በቃ እሺ። አለቃ ቆይ ምን ተፈጥሮ ነው? ይሄ ሁሉ ጥፋት ያንተ ጥፋት። ባለፈው ያቺን ሊቃላ ገላት ሊሆን ኖሮ ይሄ ሁሉ ችግር ባልተፈጠረ። እንዴት እንደተረበች አላውቅም፣ ግን መሞቷን አረጋግጬ ነበር የወጣሁት። ዝም በል። ይኸውልህ ትሰማለህ? አሁን የብሌን አሳዳጊ ተብዬዋ ሄደህ ትገላለህ። ምን? ቆይ እሷ ደግሞ ምን አጠፋች? ይኸውልህ በፍጥነት ሄደህ ካላስወገድካት ብሌንና ሰላም እናትና ልጅ መሆናቸውን ነግራቸው እቅዳችንን ሁሉ ገደል ነው የምከተል። እሺ አለቃ፣ አሁን ሄጄ አስወግዳታለሁ። ስማ፣ እንደ ባለፈው አይነት ስትሰራ ትልቅ ቅጣት ነው የሚጠብቅ። መቼም ቢሆን ይቀራል። እሺ አለቃ። ስራውን እንደጨረስ ደውል አሳውቅ። ሳምን እያስገድዳት ነበር። እንደውም የብሌን አሳዳጊ እናት ወይዘሮ ገነት ማለት ነው እንግዲህ ምንም ነገር እንዳትናገር እሷ መጨረስ አለብህ ብሎ ሳምን እያዘዋል ማለት ነው። ስለዚህ ከዚህ በፊቱ እንድትሞት አዝዤክ ነበረ፣ ነገር ግን አዎ ጨርሼ ነበረ፣ ቆስተት ነበረ እንጂ እያለ ካሁን በኋላ ምንም አይነት ስህተት አልፈልግም፣ እሷን ቶሎ ብለህ ጨርሳት፣ ያለዛ ያቀን ነው ሁሉ ገደል ይገባብናል እያለ ሳስፈራራው ነበረ። ዳጊ ግን ለሰላም ሁሉ ነገር እየነገራት ነበር። የቀደውን ቦይስም ያዳስዳምጣታል። እንደውም እየዋሸው ብሌን ለመጉዳት ባይሉና ሳሚ አንድ ላይ ሆኖ እሷን ለመጉዳት እያሰቡና ትክክለኛ እናት ያልሆነ እናትሽ ነው ብሎ ያመጡ ከዚህ ቤት እንድትወጣ ስለሚፈልጉ ነው ብሎ ነገራት። ነገር ግን ባይሉ ወንድሜ እስከዚህ ይህናል ድረስ ሊሄድ አይችልም፣ በጭራሽ እንደዚህ አያደርግም እያለች ነበር ሰላም። ነገር ግን እውነቱ ይሄ ነው እባክሽን እመኝኝ እያላት ነበር። ነገር ግን ይሄንን ከማመን ሰላምን እንደምንም ብለን ልናሳምናት ይገባል። አንድ ነገር ከተጠራጠረች እጅግ በጣም ከባድ ነው። እህቴን በደንብ ነው እማቃት፣ እጅግ አደገኛ ነች። ይሄን ያስምነው እቅድ ሀብቱና ንብረቷን በራሳችን ሳናደርግ በጭራሽ አንድ ነገር መፈጠር የለበትም። ሰላም ይሄንን ካወቀች በጭራሽ እኔን አታምነኝም። ስለዚህ ውክልናንም ታነሳና ሀብቱን በሙሉ ወደ ራሷ ታዞራለች። ስለዚህ ሰዓት ቀድመን እሷን እንቀድማታለን ብሎ እያሰበ ነበር። ይህን አጋጣሚ ተጠቅሞ ሰላምን እንድትገደል ወይ ሰላምን እንደምንም ብላ እንድትጎዳት እያሰበ እየነገራት ነበር። ቃልም ደግሞ ሀብትና ንብረቱን ስለምትፈልግ ባይሉን ከራሷ ባይሉንም ጭምር ልታስወግድ ስለምታስብ እሷ የምትፈልገው ሙሉ ሀብቱን የራሷ ንብረቱን ራሷ ማድረግ ነው የምትፈልግ። ባይሉን ወንጀለኛ እሱን እስር ቤት የምከት ዶክመንት ወይም ደግሞ መረጃ ስላዘችው በዛ ታስፈራራና ሀብቱን በሙሉ ለራሷ ነበር ቃል የምትፈልገው። ነገር ግን አልተሳካለትም። ሰላም እንግዲህ ተጠራጥራለች ማለት ነው። የተፈጠረ ባንቺና በዙር አልማዝ ያለ ነገር ምንድን ነው አልገባኝም። ከዚህ በፊት እኮ የምትታወቁ ይመስላል፣ ከአስተያየታችሁ ራሱ የተረዳሁት እሱ ነው ብላ
ነገረቻት። ማሚ ምን እያልሽ ነው? በጭራሽ እኔ አላውቃትም። እንዳንቺ እኮ ድንገት ነው መታ ልጇ መስሎኝ። አዎ ግን ብቻ ትንሽ ግር የሚል ነገር አለ እያለቻት ነበር። ነገር ግን እውነቱን እንደምትደርስበት ለቃል ብትነግራትም ቃል እየጠራጠረቻት እንደሆነ ተነገራት። ገኒን አግኝታ ለማውራት ትወስናለች። ገኒ ራሷን ለማጥፋት ስታስብ ነበር። ምክንያቱም ብሌንን አጥቼ መኖር አልችልም። ብሌንን ይዛ አልማዝ ወደ መቀሌ ለመሄድ እያሰበች እንደሆነ ስታስብ ገኒ እሷ ጥላኝ ከሄደች እኔ ያለሷ ህይወት የለኝም ራሴን ላጥፋ ብላ እየወሰነች ነበር። ምክንያቱም ልጇም በህይወት እንዳለ አታውቀውም። ነገር ግን እሱም እናቱ በህይወት እንዳለ አያውቅም ነበር። ቢሆንም ግን አማራጭ ስላላት ብቸኝነት ስለተሰማትና ራሷን ለመጉዳት ወስናለች ማለት ነው ሰላም። ነገር ግን መቼም ብቻ እንደማትሆንና ሁሌም ከጎኔ እንድትሆን እኔ አጠገብሽ እንዳለው ብሌን መቼም ጥላ እንደማትሄድ እየነገረቻት ነበር። ብሌን አሳዳጊ እናቷን እጅግ በጣም የምትወደውና የምታከብራት ታከብራታለች ማለት ነው። ነገር ግን አልማዝ እሷን ወይ እኔ ምርጭ ብላ ምርጫ በሰጠቻቱ ነገር ግን ትናንትና ስንት ጊዜ ሆና ያሳደገችን በጭራሽ ልመርጥ አልችልም። አሁን ወላጅ እናቴ ነሽ። ነገር ግን ስናፍቅሽና ስጠብቅሽ ነበረ ረጅም ጊዜ ረጅም ዓመታት ከ10 ዓመት በላይ ነገር ግን ዛሬ መጥተሽ ዛሬ ምርጫ አታስመርጭኝ። አዎ አሳዳጊ እናቴን በጣም ወዳታለሁ። ያለሷ ስልክም እያነሳችልኝ አይደለም። ስልክም ብደውል አታነሳለትም። ነገር ግን የሆነ ነገር ሆናለች ብላ ብሌን በጣም ተጨንቃና እያለቀሰች ነበረ ማለት ነው። ነገር ግን እንግዲህ አሁን ወደ መቀሌ እንዳለን እቃሽን አዘጋጅ እባክሽ፣ ዛሬ ነቅየሽ አታጓችኝ፣ ቤተሰቦች እኮ እየጠበቁኝ ብላ አልማዝ እየጨቀጨቃት ነበር። ነገር ግን ይህን ሲሰማ ሳሚ ከዚህ ሀገር ለመሄድ እንዳሰበች ሲሰማ ትክክለኛ እናቷ እንዳልሆነ ቢነግራቱም ከዚህ እንዳትሄጂ፣ ምክንያቱም ከሷ ፍቅር ይዞታል፣ ከሷ እንድትርቅ ስለማይፈልግ ብቻ ከዛ እንዳትሄድ እናቷ ትክክለኛ እናቷ እንዳልሆነች ይነግራታል። ትክክለኛ እናቷሽን ቃል እገባልሻለሁ ከኔ ጋር ከሆንሽ እንደምታገኘት አልጠራጠርም። ስለዚህ ግን አሁን ከሷ ጋር በጭራሽ ወደ መቀሌ እንዳትሄጂ፣ ትክክለኛ እናትሽ አይደለችም ብለው ይነግራታል። ታዲያ ትክክለኛ እናቴ ማናት ብሎ እያለቀሰች ስትጠይቅ ነበር። እና ትክክለኛ እናትሽ ብላ ያመጣሽው የሰጠሽኝ አደራሻ ትክክለኛ እናቴ እንዳልሆነች አረጋግጫለሁ። ነገር ግን እናቴ የት ነው ያለችው? እናትሽ ነው ያለችው? እኔ በተደጋጋሚ ናፈቀችኝ እናቴ ብዬ ደጋግሜ ስለጠየቅኩሽ ለዛ ብለሽ ነው እኔ ዋሸሽኝ ብላ ጠየቀቻት። ዳግም ትክክለኛ እናቷ እንዳልሆነች ብነግራትም ብሌን ግን ልሰማ ፈቃደኛ አልነበረም። ዳጊ ትክክለኛ እናትሽ ነው አይደለሽም ብሎ ነበር። ለካ እውነቱን ነበር እንዴ ብላ እየተጸጸተችና ስታስበው ስነግራት የነበረው እያሰበች ነበር። ነገር ግን ትክክለኛ እናትሽ እንዳልሆነችው ያቺ ሴት ትክክለኛ እናትሽ አይደለችም ብሎ ነግሯት ነበርና እና ትክክለኛ እናት እኔ ተደውሎ ነው አድራሻው የተሰጠኝ። ትክክለኛ እናትሽ ያገኝሽ መስሎኝ ነበር እኮ ልጄ እንጂ እኔ በጭራሽ አልዋሸሁሽም። ለኔም ተደውሎ ነው እዚህ ነች ብሎ ይነግሮኝ እንዳጋጣሚ ከሷ ጋር ያገናኙኝ እንጂ እኔ ለምን ብዬ ነው ትክክለኛ እናትሽን የምደብቀው እያለቀሰች ብትነግራትም ግን ብሌን ነገር ግን በጣም ከፍታትና በጣም አስነሳ ነበረ። አሁን ምንም አልችልም፣ በቃ ከአሁን በኋላ እዚህ መምጣት የለብኝም። እንዴት ትክክለኛ እናቴ እንደሌለችና ትክክለኛ እናትሽን አገኙ ብላ ዋሽተሽኛል ብላ ነገረችው። ደግሞ ይደውልና አታስቢ፣ ምንም ነገር አይፈጠርም። ነገር ግን ከሴካውን እናትሽ ከተባለ ሴት ጋር በጭራሽ ወደ መቀሌ እንዳትሄጂ እያለ ምን ተፈጥሮ ነው? አልማዝ ስልኩን እያነሳችልኝ አይደለም ብሎ ባይሉት ብጠይቀው ሳሚን ነገር ግን አላውቅም ምን እንደተፈጠረው እያለ ነበር። እንዴት ብሌን ትክክለኛ እናታ እንዳልሆነች እንዴት ልታውቅ ቻለች? በማለት በጣም ስናደድ ነበር ባይሉ። አሁንም ይሄ እቅድ አልሰራልኝ ማለት ነው። ቆይ እኔ ምን ባረግ ነው መሰለች ልጅ በራሴ እጅ ነው ሲጣርጌ የምገላት እያለ ነበር። አንተ ነበርኩ ባይሉ ቀጥረ የላክ አንተ ነበርኩ ትክክለኛ እናቴን ያገኘው ብዬ በጣም ደስ ብሎኝ ነበር። እንዴት በህይወቴ ላይ እንደዚህ ትጫወታለህ? ቆይናል ምን ብደዬ ነው ምን አድርጌ ነው ባይሉ ብላ እያለቀሰች ነበር። ባይሉ እንግዲህ እሷን ለመጉዳትና ከነሱ ህይወት እንድትወጣ በማለት እንደዛ አደረገው ማለት ነው። ባይሉ በስልኩ ሲደውል ባይሉ ድምፅ ስልክ ተነሳ። የአልማዝ ስልክ እናቷ ስልክ ስትጠቀም ነበር። ነገር ግን እንግዲህ ሳሚ ሁሉ ነገር አባላሻ ማለት ነው። ብሌን ከዛ አካባቢ እንዳትሄድ በማድረግ የእናትሽ እንዳልሆነ ብነግራትም ይነግራታል። እሱን አምነዋለች ማለት ነው። ነገር ግን ብሌን ግር የሚያስብል ነገሮችን ወደ ኋላ እየመለሰች እያስታወሰች ነበር። ምክንያቱም በኃይሉ የሚባል በኃይሉን የት ነው የሚታወቁ ብላ ስትጠይቅ ነበር እና ወንድሟ እንደሆነ ነበር ስትነግራት የነበረ። ነገር ግን እሷን እያሰበችና ድንጋጤዋ በጣም ደንግጣ ስለነበረ እያስታወለች ነበር እና እየዋሸች ነበር ማለት ነው እያለች እያሰላሰለች እና እያሰበች ነበር ማለት ነው።
ብላ ስትጠይቀው አይ ልጄ እባክሽን ብላ አይ ፍቅር የሚባል ነገር አይደለም ያረግሽው፣ ትክክለኛ እናቴን ያገኘው መስሎ ነበረ እኮ እናቴ መስለሽኝ ነበረ፣ ግን እየተጫወታችሁብኝ ነበር ማለት ነው እያለችው ነበረ። ዳጊ የቀረጸውን ቮይሱም አሰማቸው። ነገር ግን እንዴት ይሄን ዳጊ እንዴት ላቅቻለ ብሌን ቃል እንዴት እንደዚህ ታደርጋለች ብሎ በኃይሉ እየጮህበት ነበር። ለምንድን ነው ማትጠነቀቂ? ዳጊ የወደደኝ መስሎኝ ነበር፣ ነገር ግን እሱ እየተጫወተብኝ ነበር በማለት እያለቀሰች ለበኃይሉ ትናገራለች። ዳጊን ቆየ እጁን እሰጠዋለሁ እሱን ተይው እኔ እጁን ነው የሚሰጠው እያለች በተደጋጋሚ ስልኩ ስደውል እንግዲህ ስታናግራት የነበረው አልማዝ በኃይሉ ሆኖ ትክክለኛ እናቷ እንዳልሆነች ስታውቅ ታዲያ እናቴ የት ነች ያለችው? እናቴስ የት ናለችው? እያለች መጠየቋን አላቆመችም። ትክክለኛ እናቴ በሕይወት እንዳለችው እርግጠኛ ነኝ። አዎ በሕይወት አለች፣ ግን ማነች ብላ ሰላም ማን ትሆናለች? እኔም አግዝሻለሁ፣ አፈላልግሻለሁ፣ ስለዚህ አትጨነቂ እያለች ነበር። ትክክለኛ እናቷ እሷ መሆኗን በጭራሽ አላወቀችም ነበር። ዳጊ ግን ተጠራጥሮ ትክክለኛ እናቷ ምናልባት እዚህ ቅርባችን ልትሆን ትችላለች፣ እኛ ያላወቅንም እንጂ እያላት ነበረ። ነገር ግን በዳጊ ሊነግረኝ የፈለገው ይህንን ነበረ፣ ምነው ተረድቼ ቢሆን ኖሮ እያለች ነበር። እንግዲህ ቃል በገዛ እጇ ወጥመድ ውስጥ ገባና በኃይሉ እሷን ለመጉዳት እየሞከረ ነበር። እንዴት እንደዚህ ታደርጋለች? እቅዴን በሙሉ ነው ገደል የከተሽው፣ አንቺን ማትረቢ ሰካራም እያለ ቃል ላይ ስጨው ነበር። ነገር ግን ቃል እንግዲህ እኔ ምንም አላደረጉትም በቃ አታለኝ ነው እያለች እያለቀሰች እንግዲህ አሁን ጓዝሽ ሰብስበሽ ከዚህ ቤት ብትወጪ ይሻልሻል። ሰላም ካወቀች ይህንን ነገር በጭራሽ የኔ ስም እንዳታነሺ፣ እኔ ነገር ውስጥ እንደሌለው ነው የሚሆነው እያላት ነበር። ነገር ግን እንግዲህ ቃል ያሰበችው ስላልተሳካላት እጅግ በጣም ተናዳና ተበሳጭታ ነበረ። ዳጊ የራሷን የግላ ለማድረግ ብትሞክሩም እሱንም አልቻለችም ማለት ነው። አልማዝ